ቤዛ ቆይ ምንድን ነው እዚህ ቤት ውስጥ የበዛው? እኔ ስተኝ እንደዚህ ተናገሪ ትንሽ አታፍሪ? ምን ይፈልጋል? እንደዛ ነው አደይ። እንኳን ደህና መጣሽ። ወልጠነቀቅስ ምን ልታመጪ ነው? ፍቅር እማዬ፣ ቤዛ እዚህ ቤት የገባች ሰራተኛ ሆነ አይደለም ማለት አልገባኝም። ምን አባሽ ነው ደምታል? ምን እያደረጉ ነው? አባዬ ምን እያደረክ ነው? አንቺስ ምን እያደረግሽ ነበር? ያ ሁሉ ጉዳይ ለዚህ ነበር? አንቺ ማፈሪያ፣ የሰው ማፈሪያ አንተ። ወይዘሮ በጊዜ ደግሞ አንቺ ከተጨነቅሽላቸው ምን አነሳቸው? ልጆችን፣ ትዳሬን በታትንሽ አይደለም ይከጅ ዴቭ ነገሮችን ለማስተካከል ወደ አደይ ቤተሰቦች የሄደ ቢሆንም ነገሮቹ ግን እሱ እንደጠበቃቸው እንዲህ ቀላል አልሆኑለትም። ፍቅርም አዴብና ዴቭን አለያይልኝ ብላ ከቅምጥል ጋር በገንዘብ ተደራደረች። ቅምጥልም ምን ላርግልሽ ብላ ስታዳምጣት ብትገላትም ደስ እንደሚላት ግን ደግሞ ከገደለቻት መታሰር እንዳለ ከዛ ሌላ ግን ዴቭ አጠገብ እንዳትደርስ አድርጋ እንድትደበድብላት በገንዘብ ተደራድራ ነበር። ብዬ ሳዳምጥሽ ሀሳብሽ ትክክል የሆነ መሰለሽ? በሰው ፍቅር አትግቢ፣ ከዚህ በኋላ አደይ አጠገብ ባገኝሽ እገልሻለሁ ብላት ነበር። ግን ደግሞ አደይ ዴቭን ብቻ ሳይሆን ኪንጎንም ትፈልገዋለች ብላ ለማጣላት ብትሞክርም ቅምጥል ግን በዛሬው ተሳክቶላት አይመለከትሽም ብላ ጥላት ሄዳለች። አስጠንቅቃትም ጭምር። ለሊ በድጋሚ አሁንም ታገተች። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልን ዛሬም በአዲስ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አደይ ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ ምን ነበር? ዴቭ የአደይን ቤተሰቦች ለማሳመን ወደ ሀገር ቤት ገብቶ ነበር። እናም እንግዲህ ጥሩ አቀባበል አድርጋላቸው ነበር። ብርሃንም የናዴ ቤት ጠበብ ስለሚል እና አበበ ቤት ወንዶቹ እንዳርፉና ሩታ ደግሞ ከነሱ ጋር እንድትሆን ተነጋግረው ዴቭ እስቲ አካባቢውን አሳይኝ ብሎ ከብርሃን ጋር ወጥተው ነበር። ከብርሃን ጋር በወጡበት የአደይ አባት ማን ነው እዚህ የመጣው እያለ ቤት ውስጥ ተሰባስበው ገብተው ተደብቀው እያዩ ስለነበር ከኋላ ደግሞ ብርሃንና ዴቭ አንድ ላይ ሲሄዱ እየተከታተሉ ነበር። እንግዲህ ብርሃንም ደስ ብሏት እህቴ ያን ያህል ባታከብርህም ታምሜ በመጣው ጊዜ በስርዓት ተንከባክበህ ሸኝተኛል። በእውነቱ አንተ በጣም መልካም ሰው ነህ። እህቴም ብታከብርህ ደስ ይለኝ ነበር ስትልም ሰምተናል። እናም እንግዲህ እሱም ምንም አይደል አሁን የሁሉ ነገር አልፎ እኮ ነገሮች ሁሉ ተቀይረዋል ብሎ እንዲያስረዳትም እድል አልሰጠችውም። ያው ትንሽ ልረፍና የመጣሁበትን ጉዳይ እናገራለሁ እያለ ቢያስብም እሷ ግን ቀድማ አይገርምም ፈጣሪ ያለውን ሰው ያገናኛል የሚባለው እሱን ዛሬ አይቻለሁ፣ ይኸው ተመልሰህ ተገናኝተናል እያለች ነበር። ብርሃን ዴቭን ያኔ ካየችበት ሰዓት ጀምሮ እያፈቀረችው ዛሬ ደርሳለች። አሁን ደግሞ ሲመጣላት እሷን ፈልጎ የመጣ መስሏት ይሁን ባይታወቅም እጅግ በጣም ደስተኛ ሆናለች። ደስታዋ ፊቷ ላይ ይነበብ ነበር። ቤት ውስጥ ራሱ የምትሰራውን የምትተወውን አታለች። ምክንያቱም ሀሳቧ ሁሉ ከሱ ጋር ነው ያለው። እናም እንግዲህ ዴቭም ምንም አይደል ሲላት አቅፈው ነበር። ሲተቃቀፉ ድንገት የአደይ አባት ደርሶ አንቺ ምን አባሽ እያረግሽ ነው? ምንድነው ከወጠጤ ጋር እዚህ የሚለጣጥፍሽ? ይሄስ ማን ነው? ምንድነው? ከየት መጥቶ ነው የመጣው? ስለምንድነው ያችኛዋን ልጄን አስኮበለልክ? ደግሞ የትኛይቱን የምታስኮበልል ነው ብለው አረ እንደሱ አይደለም እንደምታስበው አይደለም አባዬ፣ ገና ሀሳቧን ሳጨርስ በጥፊ ብለዋታል የብርሃን አባት። ብርሃንም በጥፊ ሲመታት እንደሱ አይደለም እኮ ብሎ ለማስረዳት ቢሞክርም እንግዲህ ዴቭንም በቆመጥ በያዙት አጣና አንድ ጠርገውታል ማለት ነው። ዴቭ አረ እንደዛ አይደለም እያለ እግሩን እያሻሸ ነበር እንደ አባዬ ብላ መናገር ብርሃንም በአንተ ሁሌ እንዳፈርኩ ነው ምን ይሁን እያልክ ነው ብትልም ምን አፍሽን ዝጊ ተብላ እሷም ተገርፋለች ማለት ነው። እና ሩታ ስትሮጥ ተርሳት ስለነበር ምንድነው እየተፈጠረ ያለው? እንደሱ አይደለም እኮ የመጣ ነው አደይ ልታገባ ነው ስትል ምን አደይ ልጅ ማን ነው የምታገባው ስትል ቶሎ ብላ በኪን ነው የምታገባው እንግዲህ ባርኬን ነው የምታገባው ብላለች ብርሃን። እንደዛ ስትልም ባርኬን ነው የምታገባው ስትል
ዴቭ ግን በሩታ መናገር ደስተኛ አልነበረም። ግን ደግሞ እንደዛ ሲባል የኔ ልጅ ሞች ነው ቁሜ የከተማ ወጠጤ የምታገባው የከተማ ወጠጤ አታገባም፣ በጭራሽ አታረገውም ብሎ የአደይ አባት እጅግ በጣም ተናዶና ዝቶ ወደ ቤት እናንተማ ምን ታረጉ እናታችሁ ናት ብሎ ወደ ቤት ተመልሷል። ዴቭ እንግዲህ መናገር እንደሌለባት ለሩታ ቢናገርም እንዴት ታበላሻለሽ ነገሩን ሲላት እንዲህ የመጣ ነው ልትናገር መስሎኝ ከዛ እዚህ ድረስ የመጣ ነው ተናግረህ ልታሳምን አይደል? ታዲያ እንደዛ ካልሆነ መች ለማሳመን አስበህ ነው እያለችው ነበር። ዴቭም እንግዲህ አበላሸሹ እንደዚህ መሆን አልነበረበትም አየሽዋል ምን ያህል እንዴት ተቆጣ ቢልም እንደውም እኮ ብርሃን ዛሬ አውጥታለች ጥሩ አጋጣሚ ሆኗል። ባርኮትን ልታገባ ነው ስላለች አሁን አንተ በሱ አስመስለን ተናግረን ማሳመን ይኖርብሃል። አንተ ጥሩ ልጅ ነህ መስለህ መቅረብ ስላንተ ካብ አድርገን ጥሩ ነገሩን እናወራለን እያለ ነው። ዳይመንድም ለዳይመንድም የተፈጠረውን ነገር ሁሉ ሲነግረው በጣም ተደናግጧል። ግን ደግሞ በሆነ መንገድ ማሳመን ይኖርብናል። አንተ መልካም ሰው ሆነህ ትቀርባለህ። ከዛም ስላንተ ከባድ ነገሮችን እናወራለን። ከዛም ደግሞ ልጅዎትን ባገባ ደስ ይለኝ ነበር አይነት ነገር በእንደዛ መልክ ትቀርባለህ ብሎ ዳይመንድ ይሄን ሀሳብ አምጥቷል። ሩታም ዳይመንድን እንዴት ጥላኸኝ ትጠፋለህ ብላ ጮኻበታለች። እሱም ይቅርታ ጠይቋት እንግዲህ ትንሽ እስከሚያወሩ ድረስ ወደ አበበ ዘንድ ልኳታል። ሄለን በአጎቷ ትዕዛዝ እጅግ በጣም ከፍቷታል። አጎቷ ከአበበ ጋር እንኳን ትዳር መያዝ አይደለም ቀርቶ አብሬ እንዳይሽ ራሱ አልፈልግም ብሎ አስጠንቅቋታል። ከዚህ በኋላ በአበበ ልታዋርጅኝ አይገባም እያለ ነው። ሄለንም አይታል ጓደኞቼ ሁሉ በወግ በማድረግ ሲያገቡ እኔ ደግሞ በአበበ የተነሳ በጣም ብዙ ነገር ደርሶብኛል። ስለዚህ ባክህ በአሁኑ አበበ ማጣት አልፈልግም ስትለውም አስጠንቅቋታል። እንደዛም አታረጊም፣ እንዲህ ጉድ ያሰርኝም፣ አታዋርጅኝም በተከበርኩበት ሀገር ሁለተኛ እዚህ ልጅ አጠገብ ላይሽ አልፈልግም ብሏታል። ሄለንም እጅግ በጣም ከፍቷታል። እናም እንግዲህ ብርሃን ስታገኛት በጣም ከፍቷት ስለነበረ ምን ሆነሽ ነው ብላ ስትጠይቃት አጎት እኮ ከአበበ ጋር ላይሽ አልፈልግም ብሎኛል እያለች ነው። ታዲያ ምን አሰብሽ እያላት ብላት ነበር። እሷም እንግዲህ በሀሳቡ የማይስማማ ከሆነ ነገሮች ሁሉ ከተስተካከሉ ከዛ አካባቢ ለቃ መሄድ እንደምትፈልግም ጭምር ተናግራለች። አበበም በዚሁ ሀሳቧ ተስማምቷል። አበበ ከዚህ በፊት አጎቷን ስሜታዊ ሆኖ በተናገረበት ከፍቷታል እና አጎቴን እንዴት በዛ ልክ ትዳፈረዋለህ ምንስ ቢሆን ብላው ነበር። እሱም ይቅርታ ጠይቋት እሷን ማጣት እንደማይፈልግ እና ደግሞ ስሜታዊ ሆኖ እንዴት ተናገረው ነግሯት አሁን ነገሩ እዚህ ያለው ከተስተካከለለት መሬቱን ቤቱን ሀብቱን ሽጦ ከተማ ይዟት እንደሚሄድም ጭምር ነግሯታል። ሄለን በአንድ በኩል ደስ ቢላትም በአንድ በኩል ከፍቷታል። አጎቷ ቢቀበለውና እዚሁ በቀያቸው በወጉ ቢሆን ጋብቻቸው ደስ ይላታል። ግን ደግሞ አጎቷ በጭራሽ ሊፈቅድላት አልቻለም። በሌላ በኩል የናበበ ጉዳይና የነ ዳይመንድ ጉዳይም የአደይ አባት እጅግ በጣም አሳስቦታል። አበበንም ሆነ ዳይመንድንም የሚገልና የሚያስወግድለት ቢያገኝም እጅግ በጣም ደስተኛ ነው። እነ ጫኔንም በየቀኑ እያላቸው ያለው ይህንኑ ነው። አለልኝ ግን ከአደይ አባት የተረዳው ነገር ያለ ይመስላል። እኛ ፈጽሞ የተባልነውን ሁሉ እየፈጸምን የሱ ሰራተኛ ሆነን ነው እንጂ የምንቀረው ሌላ ምን የምናገኘው ነገር የለም። ወዲያጄ አሁን ብንነቃ ይሻላል። የጓደኛውን ልጅ እንግዲህ እንደዛ ካረገ ከጓደኛው ልጅ የሚያቀርብ የለምና አሁን ለኔና ላንተም ይሄው ዕጣ ፈንታ ነው የሚደርሰን። ልጆቻችንም እንደዚህ እየተደረጉ ነው በዚህ ሰው የሚኖሩት። ስለዚህ መንቃት አለብን እያለ ነው። ጫኔም ታዲያ ምን ማድረግ አለብን ደሞ እንዳይሰማ እያለ ነበር። ማን ይነግረዋል? ግን ደግሞ መንቃት አለብን፣ አሁን መታገል አለብን እያሉ ነው። አበበም ሀብትና ንብረታችንን ምን አደረሳችሁት እያሉ ዳይመንድ ጋር የዕለት ተዕለት ጥያቄያቸው ነው። እናም እንግዲህ አለልኝ በተኛበት አንተ ተመችቶ ተኝተሃል እያሉ ከሱ ጋር እያናገሩት ነበር። እሱም አበበና ዳይመንድም አንተ እስከ መቼ ድረስ ነው የሰው አሽከር ሆነህ የምትኖረው? አሁንም አሽከር ነህ፣ ወደፊትም እንደዚሁ ለሱ አሽከር ሆነህ ትቀጥላለህ። መቼ ነው እንደ ወንድ ልጅ የምትሆነው እያሉት ነበር። አለልኝም አካባቢውን ለቀው እንዲሄዱ ቢነግራቸውም በጭራሽ እኛ የፈለግነው የራሳችንን የቤተሰባችንን ሀብትና ንብረት ነው። ስትፈልጉ እንደምንም አድርጋችሁ ሰጡናላችሁ፣ አለዛ የትም አንሄድም ብለውታል። እና አለልኝ አንተ ሁሌ የሰው አሽከር ሆነህ ለራስህ በራስህ ተማምነህ የምትጠቀመው መች ነው እያለው ነበር። ጫኔም የመጣው ጫኔም እና አበበን ለመናገር ቢሞክርም ተው ጫነው ተው ብሎ እሱ ነገሩን አለልኝ አብርዶ ሸኝቷቸዋል ማለት ነው። እና በሌላ በኩል እንግዲህ ሄለን
ብርሃንን ፊትሽ ላይ ያለው ደስታ የተለየ ነው ምንድነው ብላ ስጠይቃት ፊቴ ይታወቅብኛል እንዴ እያለቻት ነው። በግልጽ ነው የሚያስታውቀው ምን ተገይቶ ነው ስትላት ዴቭ ታማ አዲስ አበባ ሲንከበከባት የነበረው ሰው እንደመጣ ስትነግራት እና እያለቻት ነበር። ይሄ ልጅ አፍቅረሻል እንዴ ብላ ስጠይቃትም እንግዲህ እሷ የአረ ምናምን ብትልም እንደሚያስታውቅባት ፊቷ ላይ ስትነግራት ሄለን እንግዲህ እኔ ለማንም ሰው ይሄንን ነገር አያውቅም ካንቺ ውጪ አሁን እንጃ ካየሁበት ሰዓት ጀምሮ ወድጄዋለሁ እያለቻት ነበር። ሄለንም በቃ እስቲ እንግዲህ ስንሄድና እኔም አበበ ላገኘው ያንቺውንም ጉር ሌልሽ ብላ ተነስተው ሲሄዱ ዳይመንድ ከአበበ ጋር ተጫዋች ብሎ ሩታ ልኳት ስለነበረ ሩታን ፎቶ አንሳኝ ብለው አበበን ፎቶ ካነሳት በኋላ ፎቶውን ሲጨርስ አመሰግናለሁ ብላ አቅፍ ስታደርገው ድንገት ሄለን ደርሳ ነበር። ሄለን ስትደርስም እንግዲህ እንዴ ደግሞ ምንድናት ብላ ስትናገር የዴቭ እህት እንደሆነች ተነግሮታል። እንደዛ ነው ብላለች። እና ሩታም ለምን ቪዲዮ አንሰራም ቲክቶክ ምናምን ለምን አንሰራም ብላ አሹ ያለበትን ሁኔታ ስታሳያቸው እንስራ ታዲያ ይሄማ ቀላል ነው ነይ ብርሃንን ለማመድ ካለች በኋላ እንግዲህ አበበ ስልኩን ይዞ ቪዲዮ ላይ እንትን ሊል ሲል ወዲያው ክልብሽ ብሏት በቃ እናንተ ስሩ እኔ ጥሩ ስሜት አልተሰማኝም ውስጥ የተረብሿል ብላ ጥላ ሄዳለች። አዴ ፍቅር ሰተት ብላ ይሄ ፍቅር ለሊ ቤት ድረስ ሄዳ ዴቭን እንድትተውላት አስጠንቅቃታለች። ፍቅር የምትፈልጊውን ያህል ገንዘብ ልስጥሽና ዴቭን ተይልኝ እያለቻት ነበር። ስንት ትከፍያለሽ ስትላትም የምትፈልጊውን ያህል ያንቺንም የእናትሽንም ህይወት የሚቀይር ገንዘብ ልተውልሽና ዴቭን ተይልኝ ብላታለች። ተማሪ ነሽ እኮ ከየት አምጥተሽ ትሰጪኛለሽ ብትላትም ወንድሟ ያለበትን ስትነግራት ወንድምሽ እኮ ለአንቺና ለእናትሽ መለወጥ እንጂ የሚሰራው አንቺ እንደዚህ መጥፎ ነገር እንዲታረጊበት አይደለም። ሌላው ቢቀር ጭንቅላትሽ አይሰራም ለወንድምሽ አታስቢም ብላ ተቆጣታለች። አንቺ ከመጣሽ ነው ህይወቴ የተመሰቃቀለው። ዴቭን እኮ ከአንቺ በፊት ነው የማፈቅረው። አንቺ ግን ከኋላ መተሽ ራስሽ ያደረግሽው ብትላትም ከዴቭ ርቃ ብዙ እንደቆየችና እሷን እንደማይፈልጋት ፈልጓት እንደመጣ እሱ እንደመጣባት እንጂ እሷ እንዳልሄደችበት ጭምርም ነግራት ገንዘብ ፍቅርን እንደማይገዛ አስጠንቅቃት ጉቿን ጎትታ አስወጥታታለች። ቅምጥልም መንገድ ላይ ስታገኛት አዴይን እንድትገልላት ወይ እንድታስፈራራላት ከዴቭ እንድትርቅ እንድታረግላት ቅምጥልን ነግራት ነበር። ቅምጥልንም እከፍልሻለሁ ስትላት ብላ ካስጨረሰቻት በኋላ አንቺ ደደብ አታስቢም እንዴ በመካከላቸው አትግቢ ህብዬ ሳዳምጥሽ ልክ ሆንሽ መስሎሽ ነው ከዚህ በኋላ አዴይ አጠገብ ባገኝሽ ወይ አንድ ነገር ብትሆን አንቺን ጉሮሮሽን አንቄ ነው የምገልሽ ብላ አስጠንቅቃታለች። ያንቺንም ኪንጎን ትፈልገዋለች ብትላትም እሷ አይመለከትሽም ብላ አስጠንቅቃ ጥላት ሄዳለች። ለሊ ከባቡሬና ከእናቱ ጋር እጅግ በጣም ደስተኛ ሆናለች። የባቡሬ እናት ከባቡሬ ሳትለያት እሷን እንደ ሴት ልጅ እሱን እንደ ወንድ ልጅ ነው የምትመለከታቸው እና ባቡሬም እስቲ ዞር ብዬ ልውጣ ብሎ የሁለቱንም ግንባር ስሙ ወጥቷል። የባቡሬ እናትም ለሊን ካለፈው ስህተት እንድትማር ግን ደግሞ አዲስ ህይወት መቀጠል እንዳለባት እየመከረቻት ነበር። እሷም አሁን እንዳላሰበችበትና ሁሉንም ለፈጣሪ እንደሰጠች ብትናገርም ግን ደግሞ ቢሆንም ከባለፈው ስለተማርሽ አሁን ደግሞ የራስሽ ህይወት ያስፈልግሻልና ልጄ እባክሽ እያለቻት ነው። ባንቺ ካልሆነ እኔ ራሴ ያመጣልሻለሁ ስትላትም ፈጣሪ ይምረጠው ብላ እንግዲህ ሁሉንም ለፈጣሪ ትታለች። ባቡሬ ከቤት ሲወጣ ጓደኛው ለሊን እንዲያግት ያገናኘው ሰው እንደጠራው ነግሯት ከወጣ በኋላ ራስን ጠብቅ እባክህ እያለችው ነበር። እሱም ከዚህ በኋላ ምንም ሰዎችን ችግር ውስጥ የሚከት ስራ እንደማይሰራ ተናግሮ ከቤት ሲወጣ ቅምጥልን መንገድ ላይ አግኝቷታል። ቅምጥልን መንገድ ላይ ሲያገኛት እንዴት ነው ወንድም ከኪንጎ ጋር ያላትንም ነገር ጠይቆ ሰላም ማውረድ ያለማውረዳቸውን ሁሉንም ነገር እናም እንግዲህ ቅምጥልም አዴይ እንድታናግርላት ወደ ኪንጎ ሽምግልና ልካት ስለነበር እነሱም ተገናኝተው ስለ ኪንጎ እያወሩ ነበርና ኪንጎም እንግዲህ እኔ ጥገኛ መሆን አልፈልግም ራሴን ችዬ እንደ ወንድ ላኖራት እሷ ሚስቴ ባል መሆን ነው እንጂ የምፈልገው እሷ ጋር ጥገኛ ሆኜ መኖር አልፈልግም። ቅምጥልም ሁሉ ሙሉ እንደሆነ ነው የምታስበውና እኔ እሷ ላይ ጥገኛ ሸክም ሆኜ መኖር አልፈልግም ራሴን ችዬ ላኖራት ነው የምፈልገው ብሏል። ይሄ እኮ ጥሩ ሀሳብ ነው እንደውም ታሳካዋለህም ግን ደግሞ ይሄን በግልጽ ቀርባችሁ አውሩ ብለው ስለነበረ ኪንጎም እንግዲህ አዴይና ኪንጎ አንድ ላይ ሲመጡ ባቡሬና ቅምጥል አንድ ላይ መንገድ ላይ ተገናኝተዋል። መንገድ ላይ ሲገናኙ ኪንጎን ስታገኝ ቅምጥል ጥላውላች ብላለች። ኪንጎም ላናግርሽ እፈልጋለሁ ብሎ አዴይ ያለችውን ሁሉ በሙሉ ነግሯት በሀሳብ ተረዳድተዋል። ባቡሬም ሊሄድበት የነበረውን ሰው ትቶ ጥሩ ስሜት እየተሰማኝ አይደለም ብቀር ይሻላል ብሎ አየሽ አዴይን እናንቺን ብቻ ጥለውን ቅንጥሳሉ እያለ ወደ ቤቱ ተመልሷል። ፍቅር እንግዲህ
ቤት ውስጥ ቤዛ ተመልሳ መጥታለች። ቤዛ ከመምጣቷ ቤዛና ፍቅር ተደባድበዋል። ቤዛና ፍቅር ሲደባደቡ የተደባደቡበትን ምክንያት በሽተኛ እናትሽ ስትላት የቤዛ እናት ሟች እንደሆነች ታውቋል። ግን ደግሞ የፍቅር እናት ይሄን ማመን አልፈለገችም። እማዬ አትመኛት አሁን እኮ እንደዛ ብላለች ብትልም ቤዛ ገንዘብ እንደፈለገች እና እናቷ ከባድ ችግር ውስጥ እንዳለች ሌላ የምትሰራበት ቤት ግን እንደ ልቧ ፍቃድ ስለማይሰጣት እዛ ቤት መሆን እንደምትፈልግ ስትናገርም በሀሳቧ እሺ ብላ ተስማምታለች። እሺ ብላ ተስማምታ እዛ ቤት መኖር ጀምራለች። ፍቅርም በጭራሽ እማዬ ይሄ መሆን የለበትም ይች ልጅ እያስመሰለች ነው እናቴ ሞታለች እያለች ነበር እኮ ብላለች። በስተመጨረሻም እንግዲህ እዛ ቤት መኖር ጀምራለች። ሮማንም እየከበዳትም ቢሆን እየተመለከተቻት እዛው አንጀቷ እያረረ ተላላኪ ለሷ ሆናለች ማለት ነው። አዴ ሮማንን ማየት አለብኝ ብላ ወደዛ ስትሄድ ሮማን ቤዛ እዚህ ቤት እንደሆነች ነግራታለች። እንዴት እዚህ ቤት ትገባለች ብላ አዴም ወደ ውስጥ ገብታ ነበር። ሁሉም በተሰባሰቡበት አዴ እንኳን መጣሽ፣ እንኳን ደህና መጣሽ፣ እንደውም በምታስፈልጊብኝ ሰዓት ነው የመጣሽው። ቤዛ እዚህ ቤት መኖር ጀምራለች። ቤዛ እዚህ ቤት ሰራተኛ ለመሆን ሳይሆን የምትመጣው እውነቱ መታወቅ አለበት ብላ ወስናለች። እውነታው እንግዲህ የባሩኬ ፍቅረኛ ሆነ እንጂ ወይ ፍቅር እንግዲህ ስለ ቤዛ እውነቱ መታወቅ አለበት ብላ ወስናለች። ምንድነው ስለዚች ልጅ እኔ የማላውቀው ነገር ብትልም የፍቅር እናት ቤዛ ወደዛ ቤት የምትሄደው ሰራተኛ ሆና ሳይሆን የባሩኬ ፍቅረኛ እንደሆነች ተናግራለች። አዴል አዴ እውነቱን ተናገሪ እያለች ነው። እና ቤዛ እስከዛ ቤት እውነት በዚህ ስበብ ተወጣ ይሆን ወይስ ምን ይፈጠራል? ለሊ ከነቅምጥል ቤት ወጣ ወደ ቤቷ ስትመለስ መንገድ ላይ አጋቿ አግኝቷታል። ይዛት ይሆን ወይስ ታመልጣለች? ለዛሬ የነበረን ቆይታ ይህን መስል ነበር። በቀጣይ እስከምንገናኝ መልካም ጊዜ